እስቲ አንተም በል ዙር እንደዚህ ምንድን ነው አልገባኝ። እሱ በለው ደራጎን ነው ይሄ ደግሞ። እስቲ አውጣ ይሄኛው ደራጎን። አይ ደራጎን በሱም ገባ። ለምን ገባ? በዚህ ደግሞ እንደዚህ ነው። መጥፎ ነገር ነው። በቃ መጥፎ ነገር ነው። በቃ እንድታርግ ነው የምትፈልገው። ደራጎን በስማ አፉን የከፈተ ደራጎን ቅዱስ ጊዮርጊስ የወጋው ማለት ነው። የሰው ደም የሚገበርለት ከነ ጥፍሩ ከነ አፉ ጥርሱን እንትን እንዳለ ተነቅሰዋለች። እዛ ውጭ ሀገር የሚኖሩት በብዛት እንዲህ አይነት ደራጎን ይነቀሳሉ። ግማሹ ወፍ ይነቀሳል፣ ወፍ ሆኖ ይኖራል። ልክ የነቀሰውን አይነት ባህሪ ማህተም ማለት ነው። የመታወቂያ ማህተም አይደል? ወደዚህ ነው ደራጎኑ። ቀና በላ ቀና በላ። እንዲህ በሚሆንበት ጊዜ ፍላጎት ነው። ልበስ በል። እድሜን ለዚህ አይነት የት ሀገር ነው የተነቀሰችው ደራጎን? እኔ እስራኤል ሀገር ነው። እስራኤል ሀገር። ከየት ነው መጣችሁ? ከእስራኤል። ከእስራኤል ነው መጣችሁ? እስራኤልማ ምንም የማይነቀሱት ንቅሳት የለም። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሁሉ ሰላምና ጤና ተመኘውላችሁ። እኔ ደህና ነኝ። እንግዲህ በዛሬ ፕሮግራሜ በዚህ ቪዲዮ ይዤላችሁ የመጣሁት እጅግ ያስተምራል ብዬ ወደ እናንተ ያዘጋጀሁትን ሀሳብ ነው። ይሄ ደግሞ እጅግ በጣም በሚገርም ሁኔታ በማወቅም ባለማወቅም እንግዲህ አንዳንዴ የምናደርጋቸው ነገሮች በህይወታችን ላይ እጅግ ዋጋ ያስከፍላሉ። በሚገርም ሁኔታ ከጥንትም አሁንም ደግሞ በዘመናዊ መልክ ተደራጅተው የተለያዩ ንቅሳቶችን የሚነቅሱ የተለያዩ ታቶዎችን በሰዎች የተለያየ አካል ክፍል ላይ የሚነቅሱ ሰዎች አሉ። ይሄ ደግሞ እጅግ በጣም በሚገርም ሁኔታ በሰዎች ላይ በህይወታቸው ላይ እጅግ የከፋ ነገርን እስከ ማድረስ ድረስ የሚደርስ ነው። እንግዲህ እነዚህ የሚስጥር ማህበራት ወይም ደግሞ ሴክሬት ሶሳይቲ ወይም ደግሞ የ666 የምንላቸው ድርጅቶች ብዙ መናፍስትን የሚያዋርሱት በዚህ በንቅሳት መልክ ነው። እና ንቅሳት ሲነቅሱ የተለያዩ የእንስሳትም ሆነ የግዑዝ አካል ቅርጽ ያለው ሊሆን ይችላል። የተለያዩ ፊደላትም ቅርጽ ያላቸው ነገሮችን በሰውነታችን ላይ ይነቅሳሉ። እና የምንኖረው ህይወት ራሱ የተነቀስነውን አይነት መንገድ የሚያስኬድ አድርገው ነው የሚነቅሱት። ወፍ ተነቅሶ ከሆነ አንድ ሰው ልክ እንደ ወፏ ሲበር ዘላለሙን በሙሉ ይኖራል ማለት ነው። እና የምንኖረው ህይወት የተነቀስነውን አይነት አድርገው ይነቅሳሉ። በህይወታችን ላይ እጅግ ዋጋ ያስከፍላል። በሚገርም ሁኔታ እነዚህ የመናፍስቱን ዓለም የሚከተሉ ሰዎች በህይወታችን ላይ እጅግ የከፋ ነገር ያደርጋሉ። ህይወታችን የተነቀስነውን አይነት ሀሳብ ይዞ እንዲኖር ያደርጋሉ ማለት ነው። እና ከዚህ በተጨማሪ እንግዲህ በዓለም አቀፍ ደረጃ የቆዳ ካንሰር ተጋላጭነትን እንደሚጨምር ነው የተለያዩ ምርምሮች የሚያሳዩት። እንግዲህ የዩኒቨርሲቲ ምሁራን ተመራማሪዎች የንቅሳት ቀለም በውስጠኛው የቆዳ ክፍል ውስጥ እብጠት እንዲፈጠር እንደሚያደርግ እና ይህም ደግሞ ያልተለመደ የሴል እድገት እንደሚያፋጥን እና ከጊዜ ወደ ጊዜ ደግሞ ለካንሰር ሊያጋለጥ እንደሚችል ነው የሚናገሩት። ጥናቱ እንደሚያመለክተው እንግዲህ ከ5900 ሰዎች ላይ የንቅሳት ንድፎችን እና የካንሰር ምርመራዎችን ከተደረገ በኋላ ንቅሳት ባላቸው ሰዎች ላይ የቆዳ ክፍሎች ላይ ከፍተኛ የካንሰር ምልክቶች እንደታየ ነው የሚጠቁመው። እንግዲህ በዓለም አቀፍ ደረጃ በርካታ ሀገሮች በንቅሳት ላይ ይገኛሉ። ከእነዚህም እንግዲህ መካከል 48% የሚሆኑ በኢጣሊያን
ዜጎቿ ይህንን የንቅሳት እየተነቀሱ ይገኛሉ ማለት ነው። በአሜሪካ ደግሞ በ46 በመቶ በሁለተኛ ደረጃ ላይ የተቀመጠች ስትሆን በአማካይ አንድ አሜሪካዊ 3 እና ከዛ በላይ ንቅሳቶች ተነቅሷል ማለት ነው። እና እንደምናውቀው እንግዲህ እነዚህ አሜሪካና ኢጣሊ፣ እንግሊዝ፣ ስፔን እነዚህ ይህንን የሴክሬት ሶሳይቲ የምንለውን ደግሞ የሚስጥር ማህበራት ወይም የ666ን ከሚያቀነቅኑ ሀገሮች መካከል እንግዲህ ቶፕ የሚባሉት ናቸው። እንግዲህ በስፔን 42 በመቶ የሚሆኑት፣ ዴንማርክ 41 በመቶ፣ ብሪታንያ 40 በመቶ እና ብራዚል 37 በመቶ ዜጎቻቸው እንግዲህ በመነቀስ በደረጃ መቀመጣቸውን እናያለን ማለት ነው። እንግዲህ በአንጻሩ ሳውዲ አረቢያ፣ ቱርክ እና ኢራን፣ ማይንማር እና ጃፓን ንቅሳት በሀገር ደረጃ ክልክል ያደረጉ ሀገራት ናቸው። እንግዲህ በ2030 የንቅሳት ገንዘብ በዓለም አቀፍ ደረጃ ወደ $4 ቢሊዮን ያሳድጋል ብለው በትንበያ ደረጃ ይጠቁማሉ ማለት ነው መረጃዎች። እና ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ እንግዲህ እስከዛው ድረስ አዳዲስ የሆናችሁ ቤተሰቦቼ ሰብስክራይብ እያደረጋችሁ አዳዲስ ትምህርቶችን እንድንማማር ላይክ እያደረጋችሁ ቤተሰብ እንድትሆኑ እያልኩኝ ለዛሬ በዚህ እንለያያለን።